እንዴ ኪራ ምንድነው? አይ ናጃት ምን ይሆናችሁ? ምንድነው? በርበል የሰማኝ ነው። ኧረ ካኔ ነኝ። ተው በእናትህ አንተ ምን እየሆንክ ነው? ከኔ ጋር እንጸብ ነው። ቆይ ከኔ ጋር ምን እንጣላ አይደለም? እሺ አይደለም። ቆይ አንተ እንደ ጓደኛ ነው አይደል እኔን የቀረብከኝ? አዎ በቃ እና ታዲያ አንተ ሰው የሚልህን የማትሰማ ከሆነ ምን ይሁን ነው? እሺ ይሄ ስሜታዊ የምትሆነውን ነገር ካላቆምክማ አንተ ናይን እኮ አሁንም እኮ አስደብድበዋለሁ አልተውኩም እያልከኝ እኮ ነው። ናይ መደብደብ አለበት ይድኔ ሳልሰስቶኝ በፍቅር ብኖር ለፍቅር ነፍስ ከመስጠት በላይ ባይኖረኝ ሚስጥር። ሰላም እንዴት ናችሁ ውድ ቤተሰቦቻችን? አለው ነው እግዚአብሔር ይመስገን ሰላም ነኝ። ክብሩ ይስፋ ምስጋና ይጓደል አለን ይመስገን። ባለፈው በመጥፎ አጨራረስ ጨርሼ ነው አሁን ቆሜ የምታዩኝና ባለፈው በቃ ብዙ ነገር ተሳስቼ ነበረ። ማይሆን ነገር ውስጥ ገብቼ ማለወጣው ነገር ውስጥ ገብቼ ነበር። በቃ ከጎኔ ውብዬ ስላለች ነገሮችን በቃ አብሬያት አስተካክዬ ነው እንጂ በቃ እዚህ ጋር ሁላ ቆሜ ላታዩን ትችላላችሁ። እና በስሜት በቃ ብዙ ነገር አድርጌ ብዙ ነገር አጠፋው። እና ቤተሰብ እንዴት ናችሁ? ብቻ ዛሬ ሆነም ዞረም ቀረ አቤንና ኢድኔን ጠርቼ በቃ ኢድኔ ራሱ አሁን ቤቴ ድረስ መጥቶ እንደዚህ አይነት ነገር ሲያይ በጣም ከባድ ነው ቤተሰብ፣ ከምታስቡት በላይ ከባድ ነው። በቃ እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም። እኔ ራሱ በቃ እኔ ቁጭ ብዬ ለእናንተ ያለውን ነገር ላስረዳ ስለው ኢድኔም ድንገት ነው የመጣው። አቤም እኔ ክፍል መታ አታውቅም ነበረ። ከስንት ጊዜ በኋላ መጣ። በቃ ላን ነገሮች እናንተ ላይ ብልሽት እንዲል ሲፈለግ እንደዚህ ነው የሚያጋጥማችሁና ቤተሰብ የዛን ቀን ያጋጠመኝ ነገር ይሄ ነው። እኔ በጣም በቃ ማልወጣው ነገር ውስጥ ገብቼ ነበር። ፈጣሪና ከጎኔ ያሉ ሰዎች ረድተውኝ እዚህ ደርሻለሁ። ቆሜ ይኸው ለእናንተ ለመናገር በቅቻለሁ። አቤም ተርፋለች። በቃ ያን ሁሉ ነገር አድርጌ ምናምን በቃ በስሜታዊነት ነው ገባችሁ ቤተሰብ? በስሜታዊ ሆኜ ነው ነገሮችን እንደዚህ አይነት ነገር ውስጥ የገባሁት እንጂ እኔ እንደዚህ አይነት ነገር አይደለም ሰው ለማነቅ ማለት በቃ አሁን አቤ ምንም ጥፋት የለባትም። በዛ በሰዓቱ ያረገችው ነገር ነው በቃ እንደዛ እንዳረግ ያረገኝና በጣም ብናደድም ራሴን መቆጣጠር ኮንትሮል ማድረግ ነበረብኝ። ምንም ያህል ልናደድ እንትን ብልም ራሴን መቆጣጠር መቻል ነበረብኝ። ያንን ይኸው ለእናንተም ይቅርታ ጠይቃለሁ። እንደዚህ አይነት ነገር አይደገምም። ይኸው ነናሂም ነው ውብዬም ያሉበትን ጣጣ እያያችሁ ነው ቤተሰብ። በቃ እነሱ ራሱ ከባድ ነገር ውስጥ ነው ያሉት። ማለት በቃ እንዴት ላስረዳችሁ? እኔ የእሷን ችግር በቃ የእሷን ነገር አስተካክላለሁ ብዬ ነው እኔም እዚህ ጋር እንደዚህ ሲሆን አንዴ ከአቤ ጋር አንዴ እንደዚህ ራሴን ላይ ምናምን እንደዚህ እያልኩ ያለሁት እና ግራ ተጋብቻለሁ። አንድ ግማሾቻችሁ ጸበል ሂድ ኮመንት እያየው ነው ደግሞ ላይክ አድርጉ ምናምን ቤተሰብ በደንብ ቪዲዮ እየታየ አይደለምና በደንብ ላይክ አድርጉ ምናምን ኮመንትም ጻፉልኝ። በቃ ኮመንት እየጻፋችሁ ነው በቃ እና ኮመንት በደንብ ስለማነበኝ እናንተ ጻፍ አድርጋችሁ ያለውን ነገር በቃ ከጎኔ እንዳላችሁ አሳዩ ቤተሰብ እና እናንተ ባላችሁ መሰረት ያው ጸበልም ሄጄ ምናምን ጨራርሼ ሁሉን ነገር እንትን ብዬ ነው የመጣሁት እና ድጋሚም ሄዳለሁ። አንድ የቀረኝ አለ ራሴ አሁን ጤነኛ ነኝ ብዬ ነው እያሰብኩ ያለሁት። በቃ አንዳንድ ያለ አይደል ውስጣችሁ የሚታገላችሁ መንፈስ በቃ እኔ ከዛ ጋርም ይሆናል እንዴ እያልኩ አስባለሁ። ከዚህም ይሆናል ብቻ ከብዙ ቦታ አይምሮዬን እየበጠበጠኝ ነው ያለውና በቃ የውብዬም ነገር እያስጨነቀኝ ስለሆነ በዚህ ሰዓት በቃ ለማሰብ ራሱ በጤነኝነት አይምሮዬ ነገሮችን አስቤ ለማድረግ በጣም ከባድ ሁኔታ ውስጥ ነው ያለሁት እና ለዛ ነው። እሺ ቤተሰብ እንዳፈርዱብኝ እኔ ላይ እውነቴን ነው የምላችሁ። እኔ አሁን አቤን በግልፍተኝነትና በሆነ አላረል በንዴት ዝም ብዬ ከመሬት ተነስቼ አልደበደብኩም። ግን በቃ እንደዛም ማድረግ አልነበረብኝም። አረኩ ተፈጠረ። በቃ ከተፈጠረ ደግሞ ማለፍ ነው። በቃ ፈጣሪ ያሳልፋል። ማትወጡበት ነገር ውስጥ ገብታችሁ አልፋችሁ አታውቁም። እንደዛ ማለት ነው እኔም ነገርና ቤተሰብ ይቅርታ ብያለሁ። በትልቁ ይቅርታ አቤንም ጠርቻታለሁ ይቅርታ ልላት እና እናንተንም ይቅርታ ትልቅ ይቅርታ አድርጉልኝ። ሌላ ሲቀጥል ደግሞ በቃ ያስቀየምኳችሁ ሁላችሁንም ይቅርታ በጣም እና የውብዬ ነገር አሁን እሷ ነው እያሳሰበኛል። እውነቴን ነው ብላችሁ ኢድኔንም ጠርቻለሁ። እስቲ ማለት ማማከር ከቻለ እኔም
የተሻለ ነገር ለኔ መስጠት ከቻለ የተሻለ አቤንም አይታችኋል። ትላንት የተለቀቀውን ቪዲዮ አይታችኋል አይደል? እንዴት አቤን ራሱ እንዴት አመሰቃቅለዋት እንደገቡ ይሄን ያህል እኮ ነው የተናቅነው። ቤተሰብ ይሄን ያህል ነው የናቁን እንደዚህ ይሄን ያህል ቤት ድረስ መጥተው ገፈታትረው ደግሞ እኔ ማን እንደሚነግረው አላውቅም። እኔ በሌለውበት ሰዓት ነው እየመጣ የሚገባው ቤት። የሱ ነገር ስተውት ቤተሰብ። እኔ አሁን ስለሱ ማውራት ከጀመርኩኝ በቃ አላር ንዴት አይቋረጥምና በቃ ስለሱ እሱ እንደሌለ አስቤ ነገሮችን አስተካክዬ ውብዬንም ከዚህ ካለችበት ችግር አውጥቼ ካዘኗ አውጥቼ ነገሮችን ማስተካከል ነው ፈልገው እና ያንን ነገር እንዴት ነው ማስተካከል የምችለው? ያንን ነገር በምን አይነት መንገድ መፍታት እችላለሁ የሚለውን ነገር እናንተም በቃ እንደዚህ አርግ ኮሜንት ላይ ጻፉልኝ እሺ በደንብ። እና ቤተሰብ እንግዲህ በቃ እንደዚህ አይነት ነገር እንዳላረግ እናንተም ከጎኔ ሆናችሁ አግዙኝ ምናምን እንደዚህ አይነት ጥፋት እንዳላጠፋ እንደዚህ አይነት ነገር ውስጥ እንዳልገባ በቃ ምከሩኝ። እንደዚህ በቃ የእናንተ ኮሜንት ከምታስቡ በላይ እኔን ያበረታታኛልና እኔድኔም ደርሰዋል እየመጡ ነው። ይድኔ እንግዲህ ይቅርታ ይለኝ አይመስለኝም። አቤ እንዴት ነሽ? ሰላም ይድኔ ሰላም በለኝ። ባለፈው አስቀየምኳ በእናትህ ቤቴ ድረስ መጥተህ በጣም ይቅርታ። እውነቴን ነው ልሄድ እኔ ማለት አንተ እኔም ብለህ መጥተህ እንደዚህ አይነት ነገር ማድረግ አልነበረብኝም። በርግጥ ግን በቃ የተፈጠረ ነገር አንዴ የተፈጠረ በቃ ምንም ማድረግ አልችልም ምናምን። ኪራ ማድረግ ያለብን የምታውቀው ነው አንተ። እኔ ላንተ አልነግርህም። ሰው ሚልን ስማ። አንተ በስሜታዊነት የምታደርገው ምንም ነገር በቃ ውጤታማ አያረግም። አሁን እቺ ልጅ እጅ ላይ ጸጥ ብላ ቢሆንስ እኮ እኔ እኮ እሱ ነው በቃ እኔ አሁን በዛ ሰዓት ራሴ መቆጣጠር አልቻልኩም ነበር። ምን ላድርግ አቤ? አንቺም በዛ ሰዓት በቃ ራስሽ መቆጣጠር ነበረብሽ። ነገሮችን አስተውለሽ መሄድ ነበረብሽ። አሁንም እየተቆጣ ነው ታውቋል። ከዚህ ስሜቱ ታ አይደለም እኔ ነገሮችን እኮ እንደኔ ሆኖ ሊረዳ የሚችል ሰው ነው። ባለፈውም እየነገርኩ ነበር እየሰማኝ ነበር አይደል? ይድኔ ይቅርታ። እኔ ኪራ እኔ ከዚህ በላይ ምን ልልህ እንደምችል አላውቅም። አንተ አጠገቡ ያለው ጓደኞች እንደዛ ከአቅማቸው በላይ እስክትሆን ድረስ ምንድነው እኮ በቃ እኔ አሁን ምን ላድርግሽ? ግራ ገብቶ አያውቅም ይድኔ ማለት አንዳንዴ ህይወት ላይ በጣም ግራ ተጋብተህ አታውቅም? እኔ እንደዛ አይነት ሁኔታ ውስጥ እኮ ነው የገባሁት አሁን ላይ ተው ኪራ። እኔ አንተ ቆይ እስቲ ቃሬ ነኝ ተው በእናትህ ና አንተ ምን እየሆንክ ነው? ይድኔ ከኔ ጋር እንጸም ነው። ቆይ ከኔ ጋር ምን እንጣላ አይደለም? እሺ አይደለም። ቆይ አንተ እንደ ጓደኛ ነው አይደል እኔን የቀረብከኝ? አዎ በቃ እና ታዲያ አንተ ሰው ሚልን ማትሰማ ከሆነ ምን ይሁን ነው? እሺ በቃ ይቅርታ እያልኩ እኮ ነው። ለይቅርታ ነው አይደል እሷንም ያስመጣው? ይቅርታ እንደማለት ፋንታ አሁንም እየተቆጣ ነው ታውቋል። በቃ ይቅርታ። እሺ በቃ እኔን አይደለም ይቅርታ የምትጠይቀው እሷን ከልብ ይቅርታ የምትጠይቀው እሷን ተመሪያ አንተ ይቅርታ አድርግልኛ። ይድኔ ምን ሆነ ነው አንተ? ነይ ያ መጀመሪያ ስሜታዊ የምትሆነውን ነገር ታቆምና እሷ ይሻላ ጠፋችም የዛን ሰዓት እሺ ይሁን 10 ጊዜ ታጥፋ እሷ አንተን ለማጽናናት አይደል እንዴ? እና ሰው የለኝም ኪራ። እኔ አልተረዳሁም። እኔን ይቅርታ ለማለት እሷ ላይ መውጣት ነበረባት። እኔ በነገር ላይ በመሀላችሁ ያለውን ነገር እኔ አላውቅም አይደል እኮ አንተ አሁን ሌላ ነገር ነው አስበህ ይልከው እኮ ነገሩ አዲስ ነው አይደለ? በትዕግስት ቀስ አድርገህ ሰው ፊት እንዴት እንደዚህ ትሆናኛለች ብለህ አረጋግተህ እሷን ዞር ማድረግ አትችልም? እኔ ፊት እሷን አንጋርገህ እንደዚህ ሲጥ የምታደርገው ነው እኔን ንቀት ነው ምንድነው? እኔ ኪራ ሰው ሁሉ አንተን የሚረዳው በሌላ ወይ ነው። አዎ በቃ እነሱንም ይቅርታ እያልኩ ነው ያለሁት ይድኔ። በቃ ነገሮች ተደራርበውብኝ ነው እንደዚህ አይነት ነገር ላስብ የቻልኩት አሁን ላይ። በቃ ገባህ አይደል? በቃ አንድ እህት ያለች እህት ነገሮች ላይ እንደዚህ ባሏም እንደዚህ ሲሆንባት በቃ ከጎና ያሏትም ሰዎች እንደዚህ ሲሆኑ ሳይ በቃ እኔ ግራ ገባኝ። ምን ላድርግሽ ይድኔ? እኔንም እኮ የሚረዳኝ ሰው አጣው ማለት በእንደዚህ አይነት ችግር ላይ መጥቶ ኪሩቤል እንደዚህ አጥፍተሃል፣ ልክ ነህ፣ ግን ይህን ጥፋትን አብረን ማስተካከል አለብን የሚለኝ ሰው እኮ ነው ያጣሁት። ኪራ አንተ አይነህን ግልጥ። እንደዛ የሚል ሰው አልጠፋም። አሁንም አስረግጬ ልንገርህ፣ እንደዚህ ብሎ ሊልህ የሚችል ሰው አሁንም አልጠፋም እያልኩ ነው። ከቻልክ አጠገብህ ያሉትን ሰዎች በስነ ስርዓት ያዝ፣ ሚሉህን ስማ። በቃ እኔ እሰማለሁ፣ ችግር የለም። አቤም አሁን እዚህ ጋር ንገራት እሺ፣ ለእሷ እንኳን ቢያንስ ያለንን ነገር አወቅ አይደል? ከዛ በኋላ ተረዳህ ያለውን ችግር አይደል? ምን ያደረኩና እንደዚህ አንቺ ሰው የምታጽናኙ እንዴት ነው? አይ አንቺ እኔ እንደ ንጹህ እህቴ ነው ማይሽ። ከውብዬ ጋር እንዴት ነው ያሰብኩት? እኔ
አረ እንደዛ አስታረጊ በዛ ሰዓት በቃ ማይሆን ነገር ነው የተሰማኝ። ምንም እንደምንም አስቢ እንደምን እንደዚህ ማድረግ የለብህም። እሺ ኪራ እሷም ራሱ ምን ይላል እየሰማሁ ነው። እሷም አሁን ክፋት አስባ እንዳልሆነ እየነገረች ነው። ምትነግራት ከሆነ እንደዚህ ማድረግ አልነበረብሽም ብለህ የምትለው ከሆነ በስርዓት አስረድተህ ይቅር ተባባሉ። አቤ እኔ በቃ ነገሮችን እኔ በእንደዚህ አይነት ሁኔታ አስቤ አይደለም። ውብዬን በደንብ አስረድታሻለች አለ ያለውን ነገር በቃ እኔ ስሜታዊ ሆኜ ነበር በሰዓቱ ግራ ስለተጋባው ነው እንደዛ። እርግጠኛ ነህ ግን አሁን ስሜታዊ አይደለም? አሁንማ ኖርማል ነኝ እንዴ? ናይን አስመታለሁ አስደበድባለሁ የምትለው ነገር ወጥቶልሃል? እርግጠኛ ነህ? ከናሂ ጋር ያልጨረስኩት ነገር አለ። አንተ ምን ሆነ ነው? ስለ ናሂ እኮ እንድናወራ አልፈልግም። አሁንም ሲጀመር ስለ ናሂ ማውራት አልፈልግም። አንተ ሰው ሚልህ ነው። አሁን እኮ እኔ እዚህ ጋር የጠራው ቤተሰብ ፊት እኔ አንተን አቁሜ ያለሁት አንተን ይቅርታ ለማለት ነው። ገባ? መጀመሪያ ስለ ናሂ አንተ ጥፋቱን አላየህም? ራስህን ይቅር በለው። እሺ ሰማ። እኛው ናሂ ልክ ነው እያልከኝ ነው? ይድኔ ተው በቃ እኔ እያልኩ ያለሁት መጀመሪያ ራስህን ይቅር በለው። እሺ እኔማ ይቅርታ ብያለሁ። ራሴ ነው አስደበድበዋለሁ የምትለው አንተ ልክ ነህ? ልክ ነህ ወይ? ይድኔ ምን እያልከኝ ነው ያለው? ልክ ነው እኮ የምለው እሱ ምንድነው እንደዚህ? እንዴት አስደበድበዋለሁ? እና ማስደብደብ የለብኝም እኔ እሱን ባለፈው አጥቼ ነው እንጂ ችግሮች ተደራርበውብኝ ነው እንጂ በእኔ ላይ ይድኔ እሱን ማስደብደብ ያንሰዋል እንጂ ሲበዛበት አይደል? ንገረኝ። እኔ እንዴት እንደሆነ አላውቅም። እኔ ልረዳ አልቻልኩም። በቃ አይደለም እሱ አሁን የሚያደርገው ሁሉ ነገር ልክ አይደለም። ይድኔ እያየህ ነው። በቃ በተደጋጋሚ የሚያደርገውን ነገር እያየህ ነው አይደል? አንተ እያደረክ ያለውም ልክ አይደለም። አንተ የምታደርገውም ነገር ልክ አይደለም። የሰማኝ ነው። ልክ አይደለም። አንተም ብትሆን በምን አይነት መንገድ ነው እኔ ልክ ላልሆን የምችለው? ይድኔ አሁን እህትን አንድ ሰው መጥቶ ሲበድል የስንት ዓመት ቤተሰብ ትዳር የመሰረተ ሰው መጥቶ እንደዚህ ሲያደርግ እና አንተ ስላስመታው የሚስተካከል ይመስላል? ያ ቤተሰብ የሚመለስ ይመስላል? ልኩን ማወቅ አለበት አይድኔ እንዴ? እና ዝም ብሎ እየፈነጨብን ሊኖር ነው እንዴ? እሱን ንገረኝ። እሺ ዝም ብሎ እየፈነጨ እየሳቀብን እየተሳለቀ ቤት እየመጣ እኮ ጭራሽ እኮ እሷን ይዞ ይመጣል እኮ ልጅቷን ይዞ ይመጣል ቤት ድረስ እኔ በሌለውበት ይድኔ። እሺ ምንድነው የሚባለው ይሄ? ምን ብለህ ታብራራለህ? ለቤተሰብ ራሱ ምን ብለህ ነው የሚነገረው? ንገረኝ። እኔ አላውቅም። በቃ ነገሮች እሷም አይታለች እኮ ያለውን ችግር እኮ ታውቃለች እሷ። እኔ ልሁን ልክ ያልሆንኩት አንተ ሁን እሱ ሁኑ እሷ ትሁን ጭራሽ አሁን በቃ እኔ ውዝግብ ውስጥ የገባው ነው ኪራ። የምሬን ነው የምልህ። እሺ ነገሮች እንዴት ነው የምናስተካክለው? እኔ ከኔ የሚጠበቀው አንተ ከኔ የምትጠብቀው እንደ አንድ ሰው ለአንተ ማድረግ ያለብኝ ነገር ምን ነኝ ብለኸኛል አይደል? እንደ ወንድም ጓደኛዬ ነኝ ብለኸኛል። አሹን ያመጣህ በእርግጥ አውቃለሁ፣ ግን በቃ አንዴ ተዋውቀን ደግሞ በጥሩ ግንኙነት ባንተዋወቅም በቃ አላል እንደ ወንድ እንዳየው ከሆነ ሰው በጣም የምትረዳ ሰው ነህ። በጣም ጥሩ መልካም ሰው ነህ ኪራ። አንተ ግን ሰው አትረዳም። ነገ አንተ እኔም ተብታንቀኝሳ እንዴት እንደዛ ትላለህ? ይሄ ምን ማለት ነው እንዴ? ይሄ ስሜታዊ የምትሆነውን ነገር ካላቆምክማ አንተ ናይን እኮ አሁንም እኮ አስደብድበዋለሁ አልተውኩም እያልከኝ እኮ ነው። ናይ መደብደብ አለበት ይድኔ፣ ዋጋውን ማግኘት አለበት ናይ። ይሄን እኮ ነው የምልህ። አሁን እኔ አንድ ነገር ስለ ናይ ብለህ አንተ እኔን ከማነቅ ወደ ኋላ አትልም። ገብቶሃል? ናይ ታዲያ ልክ እያደረገ ነው ወይ? በቃ እሺ አሁን ከናይ ርዕስ እንውጣ። እኔ ለምንድን ነው የጠራኸኝ? እሷን ፈልገህ ነው? እሷን ይቅርታ በኔፊት ልጠይቅ ፈልገህ ነው አይደል? በቤተሰብ ፊት እሷን ይቅርታ መጠየቅ ነው አይደል የፈለከው? አዎ አቤ ምትዩ ነገር አለ። እሱ ቂም ያለሽበትም አይደል? በቃ ይኸው እሷም አንተ ላይ ነውር አስባ ይሄን ያህል አንተ ላይ ክፉ ነገር አስባ አይደለም። ስለዚህ አሁን አንተ በዛ ሰዓት አልነበርክም እና ሌላ ነገር ነው ያሰብከው። ይሄን እውነቱን ተናገር በቃ። ነገሩ ይመስላል ከኔም አልፎ ሌላም ሰው እንደዛ እኮ አልሆነም። በቃ አጥፍታለች፣ እሷም ልጅ ናት። በቃ ይቅርታ ተባባልን እኮ አሁን ከሷ ጋር ይቅርታ ተባባልና በቃ አንተ ጋርም ይቅርታ መባባል ነው ፈልገው። ግን የናይን ጉዳይ ደግሞ አልተፈታም። ይድኔ ተረዳኝ፣ ይሄን ተረዳኝ። እሺ ቢያንስ ኪራ በቃ እኔ ምንም ማለት አልችልም። እኔ ምንም አይነት ውሳኔ መስጠት አልችልም። ሁሉም ሰው በራሱ ወይ ልክ ነው። እሺ አንተ የምታደርገው በቃ እኔ አሁን ሳስብ አንተ የምታደርገው ነገር ለአንተ ልክ ነው ሲመስለኝ፣ እንዳንተ አይደል? እንደዛ መስሎ አይደለ? በእርግጠኝነት እንደዚህ የምትከራከረው ነው ይችላል እኮ ቤተሰብ ያው የሚነግረኝ ነገር ካልሆንክ መና ኪራ እንዴ አትቆጣ። ይድኔ ቀስ ብለህ አውራኝ እንጂ ምን እየሆንክ ነው? ኪራ ወደ ራስህ ተመለስ። እኔ ከራስህ ወደ ራስህ ተመለስ። የሰማኝ ነው። ወደ ራስህ ተመለስ። በጣም ስሜታዊ እየሆንክ ነው። አይታወቅህም አንተ እንዴ? እሺ ልተው ሁሉን ነገር ትቼ ልሂድ? ውብዬን ትቼ ሁሉን ነገር ትቼ እርግፍ አድርጌ ልሂድ? እኔ እርግፍ አድርጋ አትተው፣ ግን ነገሮችን ሰከን ብለህ በእርጋታ ራስን እያዳመጥክ ሰው የሚልህን እየሰማ ይድኔ ያልገባህ ነገር አንተ ከዚህ በፊት የተፈጠሩ ብዙ ነገሮች አሉ። ኪራ ይገባኛል፣ በደንብ ይገባኛል። ይኸውልህ አንተ በሌለበት ሰዓት እኔም ባልነበርኩበት ሰዓት እየፈነጩባት በቃ ሆስፒታል ድረስ እስከምትገባ ይድኔ ይታይ አራስ ሆና ሆስፒታል ድረስ ገብታ እስከምትተኛ ነበር የሚፈጠርባት።
በቃ ችግሮች ባናቷ እየደራረቡ ነው። ኪራ አንድ ነገር ልንገርህ፣ እኔ ስመጣ ግን ሁሉም የሰማኸኝ ነው። ያ ዛሬ ገብተህ እንደዚህ ትግ የሚያደርገህ ነገር እነሱ ነገ ይታረቃሉ። ይሄን ወቅ ነገ ግን አንተ ጠላት ነው የምትሆነው። ይሄን ወቅ እርግጠኛ ነኝ። ይችላሉ እኮ ይድኔ ሊታረቁ ይችላሉ። ሰማ እህት ጠላት ታረጋለች። ይሄን ወቅ አስረግጬ ነው የምነግርህ። ምንም ታረገኝ አሁን ልክ እያረገ ነው ያለው ናሂ። ታዲያ እኔ ልክ ነው ልክ አይደለም ማለት ነው። እኔ ልዬ መቀመጥ እችላለሁ፣ ግን እሷን የመጣ ይስቅባታል። ራሷን ማታ እንዴት እንደምታለቅስ ስለማታውቅ እኮ ነው አንተ እኮ። እሱንም ቢሆን በስነ ስርዓት አግኝተህ ልታወራው ልታማክረው ትችላለህ እንጂ። አናገርኩ። ተገናኘን እኮ በቃ ተገናኘን። አንተ ሞክር። 10 ጊዜ አገኘው 10 ጊዜ አልገባህም። አንዴ አግኝተህ አገኘው ትላለህ እንዴ? አንተ በአካል ስላላገኘው ያለውን ነገር አልገባህም ምንም ማለት ነው። አንተ ምን አይነት ሰው እንደው ይሆን እንዴ? ተቀያይሮብናል እኮ። እኔ በጣም ማከብረው የምወደው ሰው ነበር እኮ። እውነቴን ነው የምልህ። እንደ ወንድሜና እንደ እህቴ ባል እንኳን አላየውም ነበር። እንደ ወንድሜ እንደ ታላቅ ወንድሜ ነበር ማየው። ኪራ እኔ ግን እሱ ቀለደብን። ሁላችንም ላይ ነው የቀለደው እንጂ እሱ እኔ ላይ ብቻ እህቴ ላይ ብቻ መሰለ። ሁላችንም ላይ ትሰማኛለህ? ታውቂያለሽ አይደል? ይሄን ሰማ ሁሉንም ሰው እኔ አላውቅም። አንተ ናሂን የተረዳህበት የራሱ የሆነ መንገድ አለ። ሌላውም ሰው ደግሞ ናሂን የሚረዳበት መንገድ አለ። የሰማ ነው። አሁን ብቸኛ ነው እሱ። በዚህ ሰዓት ሰው የሚያስፈልገው ሰው ነው በዚህ ሰዓት ናሂ። እሺ እህቴስ ምንም አያስፈልጋትም ሰው? ንገረኝ። እሺ ለእህት አንተ አለህላት እንደዚህ ካጠገቧ ሆነ እደባደብላታለሁ የምትለው ምንም ሰው አትፈልግም በዚህ ሰዓት። ብቻዋን ነው እያለ የሆነችው። ቤት ቆልፋ ነው እኮ የምታለቅሰው። እሱ ሲሄድ ቤት መጥቶ ሲሄድ እሷ ብቻውን እያለቀሰች ነው የምትቀመጠው። እሺ መፍትሄው መደብደብ ነው? ማስደብደብ ነው? መጣላት ነው? ወይኔ ይርኒ አንተ ያልገባ ነገር አለ። መፍትሄ ነው ብለህ ታስባለህ ወይ? እርግጠኛ ነህ? አምነህበታል? ምን ላድርግሽ? ምንድነው መፍትሄው? ምንድነው የምትለኝ? እሺ መፍትሄ ስጠኝ። ሰማ አይ አይደለም፣ አንተ መፍትሄ ነው ብለህ ካመንክበት እኔ አብሬ መጥቼ ናሂን እደባደባለሁ ከአንተ ጋር መጥቼ ከማድረግ ወደ ኋላ አይደለም። ስነ ስርዓቱን እንዲዝ በምን ላደርግ እችላለሁ? እሺ ይሄ ንገረኝ። እሱን እኔ አላውቅም፣ ግን ሰው የሚልን ስማ። ቀስ ብለን ሰዎችን እንማከር። አንተ ቶሎ ፍጥን ያልክ ቶሎ ወሰኔ ነው። እኔ መረጋጋት እችላለሁ። እኔ አሁንም ቢሆን ተረጋግቼ ቆሜ ማውራት እችላለሁ። ያለውን ነገር ግን ምንድነው መሰለ አንተ ያልተረዳኸኝ በቃ ትልቅ ነገር አለ። እውነቴን ነው። አንተ ራሱ እኔ ትረዳኛለህ ብዬ ነው እኮ እዚህ ድረስ እየጠራው ስለሷም ማውራ ስለ እህቴም እየነገርኩ ያለሁት። እሺ እኔ አሁን ኪራ ተሰማኛለህ አይደለ? የምታደምጠኝ ከሆነ ይኸውልህ በቃ ለይቅርታ ነው አሁን የመጣ ነው። በእናትህ እኔ የጠሩኝ ነው፣ እዛ መሄድ አለብኝ። በቃ ይቅር ተባብለናል። አዎ ቶሎ ጨርሱ። እሺ እየጠበቅናችሁ ነው። አቤቄም አልያሽበትም። አንቺ በኪራ አልተናደድሽም አይደለ? በቃ እሺ፣ ለሌላ ጊዜም ቢሆን ግን እንደዚህ አይነት ነገር ስታደርጊ ተጠንቀቂ። እሺ ሰማሽ አይደለ? ልክ አላደረግሽም። አንቺ እንደዚህ አዲስ ሰው ፊት ላይ አይወጣም እንዴ? ኪራ ምንድነው? አይ ናጃን ምን ይሆናችሁ ነው? ኖርማል ልቀቀው። ምን ይሆንክ ነው? ምንድነው? ኖርማል እየሰማኝ ነው? ኧረ ምንድነው? አንተ ወንድሜ እኔ ምንድነው? ቆይ እኔን አውራኝ። ምንድነው? በማይገባሽ አትበል እኮ ምንድነው? ችግር አለበት? ምንድነው? ነገር ምን አለ? ምንድነው? ልቀቀው እሱን። እኔን አውራኝ። ምንድነው? የሰማኝ ነው? እኔን አውራ እዛውን። ኧረ በማይገባሽ አትበል እኮ እኔን አውራኝ። ምንድነው? ቆይ እኔ ምን ፈልጎ እንደመጣ ማወቅ ፈልጋለሁ። እኔ ተረጋጋ። ቆይ አንተ ዘርበል ኪራ ሂድ። አይ ሂድ፣ ወደዛ ሂድ። ምን አድርጌ ነው ወንድሜ? ለከኔ ጋር ቆይ እኔን አውራኝ አንዴ። በማይገባ አትገባም። እሺ እኔን አውራኝ አንዴ። በማያገባኝ አልገባም፣ ግን የተጣላ መቼም ዝም አልልም። ምን ያደረክ ነው ወንድሜ? እኔ ምን ችግር አለብህ? ታውቀዋለህ ከዚህ በፊት ምን ያስቀየምኩ ነገር አለ? እኔ ከኔ ጋር እኮ እናውራ፣ አንድ ላይ ሆነን እናውራ። ምንድነው ችግሩ? እሱ ጋር ነው ማለት ከእናንተ ጋር አወራለሁ። አይ ተተዋወቃላችሁ ከዚህ በፊት? ኧረ እኔ አላውቅም እኮ እኔ እንዴ ታዲያ ብራዘር የተሳሳተ ሰው ጋር ነው የመጣው አይደል? እሺ ኪራ ማለት አውሱ ነው። እኔን አውራኝ። ምንድነው? ምን አገባህ አንተ? አይመለከትም ማለት እኮ እኔ ላስረዳ። የተፈጠረ ነገር አለ ካንተ ጋር አውራ። አንተ ይመለከተኛል፣ በደንብ ይመለከተኛል። ወንድሜ ነው። ወንድም አይደል እንዴ? ምን ማለት ነው? አንተ እያንዳንዱ መረጃ አለኝ
ምንድነው? እሺ የፈለከው ምን ማን ተልከህ ነው? ማን ይላከ? ናይ ልኮ ነው። ማን ይላከ? እሺ ንገረኝ። አንተ ፈልጌ ነው። እሺ አይደለም በጸብ አይደለም ለጸብ እንደ የመጣው ማን ነው? ቆይ ማን ነው? ማን ልኮት ነው? ሄድልኝ። አንቺ ማን ልኮት ነው? የምታውቂው ነገር አለ እንዴ? ምን ሆነ ነው? ወንድሜ ምን አጥፍቼ ነው እኔ? አያወራም። እንሂድ ኪራይ እንሂድ፣ በቃ እንሂድ። እንሂድ ምን እየሆነ ነው? ኪራይ እንሂድ ሂድ፣ በቃ ሂድ። አንተ ተራፈ ነይ አንቺ አቤ ጭራሽ ብሎ ላይ የሰማኝ ነው ብራዘር። የምትመለስ ከሆነ ተመለስ። በቃ ለጸብ ከሆነ የመጣኸው ተመለስ። እየነገርኩህ ነው። ለጸብ ከሆነ የመጣኸው ተመለስ እኮ በቃ ይመለከተኛል እያልኩ ነው። የምታወራው ነገር ካለ እኔ ፊት ነው የምታወራው። በቃ ሂድ አቤ ሂድ። ነይ ኪራይ እየሰማህ ነው አይደለ? እየነገርኩህ ነው። አይ አይደለ? በዙሪያ ያለ የምታፈራውን ጠላት ታውቀዋለህ። አሁን የት ነው ማውቀው? በቃ እንሂድ እየሰማህ ነው አይደለ? ከዚህ በኋላ ማለት ነው ኪራ በአንተ ጉዳይ እኔም አያገባኝም። እሺ አይደለ? እያየህ ነው አይደል? የምትፈጥረውን ችግር እያየህ ነው አይደለ? እኔ አላውቀውም እኮ ሄድልኝ። ምን ሆነ ነው? በእርግጠኝነት አሁንም የሆነ ነገር አድርገህ ነው። ምንም ነገር ሳታደርግ ሰው እንደዛ አይመጣብህም። ጭራሽ እኔ ላይ ሰው ከየት ነው የመጣው? ሂድልኝ። መጠየቅ አለብኝ፣ ማወቅ አለብኝ ከየት እንደመጣ። እውነቴን ነው የምልህ። ትጠይቀዋለህ? ሂድና ሞክር እስኪ። ሂድና ጠይቀው። ለምን አስቆምከኝ? ሂድልኝ። በኋላ ሌላ ነገር ይዞብኝ እንዳይመጣ ነገር። በቃ እንሂድ። በእናትህ አሁን የምንሄድ ከሆነ እንሂድ። በቃ ነይ አቤ እንሂድ። በቃ ከዚህ እንውጣ። አሁን ተመልሶ በስቶ 2-3 ሆነው ተመልሰው ሊመጡ ይችላሉ። ኪራ ድርቅ አትበል። የምንሄድ ከሆነ እንሂድ። ነይ አቤ። ምን አለ አንተ? ግን እኔ ማወቅ እፈልጋለሁ። ማወቅ እፈልጋለሁ። ከየት እንደመጣ ማወቅ እፈልጋለሁ። እየሰማህ ነው? እንሂድ። በቃ እንሂድ።